አንዲት ድሃ እናት 4 ቆነጃጅት የደረሱ ሴቶች ልጆች ነበሯት። ታዲያ የመጀመሪያ ልጇ አንድ ቀን ሆዴን አመመኝ ብላ በጣም መጮህ ትጀምራለች። ይህችም ግራ የተጋባች እናት ልጇን አንስታ ወደ ሆስፒታል ትወስዳታለች። ዶክተሩም ጋር ስትሄድ ዶክተሩ ልጇ ነፍሰ ጡር እንደሆነች ይነግራታል። እናትየዋን በመደናገጥ ምንድነው የተፈጠረው በማለት እያለቀሰች ብቻ ልጇን ይዛ ወደ ቤቷ ትመለሳለች። ቤትም እንደደረሱ ትመታታለች። ከለሯ የፊቷ ከለር ወደ ሰማያዊ እስከሚቀየር ድረስ ልጅቷም እናቴ እኔ ምንም የማውቀው ነገር የለኝም፣ ምንም ያደረኩን ነገር የለኝም፣ ይሄ ልጅ ማን እንደሆነ አረ ወደ ሆዴም እንዴት ብሎም እንደገባ የማውቀው ነገር የለኝም እናቴ፣ ይህች ልጅ ፊቷ እብጥብጥ እስከሚል አይኗ እብጥብጥ እስከሚል ድረስ ታለቅሳለች። እናቴ እመኒኝ እኔ ምንም ያደረኩት ነገር የለኝም፣ ስለዚህ ልጅ ምንም የማውቀው ነገር የለኝም እያለች የመጀመሪያ ልጇ ሳያበቃ አስከተለችና ከቀናቶች በኋላ ደግሞ ቀጣዩዋ ሁለተኛ ልጇ ደግሞ ሆዴን አመመኝ ብላ መጮህ ትጀምራለች። በጣም ትጮሃለች፣ ታለቅሳለች፣ ትረብሻለች። ይህችም እናት ልክ እንደ መጀመሪያ ልጇ አንስታ ወደ ሆስፒታል ተወስዳታለች። ሆስፒታልም እንደደረሱ አሁንም በድጋሜ ዶክተሩ ልጇ ነፍሰ ጡር እንደሆነች ይነግራታል። ይህችም ሴትዮ ማልቀስ ትጀምራለች። ልቧ ተሰበረ፣ በጣም ተደናግጣለች። በልጆቼ ላይ ማን እንደዚህ ሊያደርግ ይችላል እያለች ራሷ ጋር እያወራች ወደ ቤት አሁንም ልጇን አንጠልጥላ ይዛ ትመለሳለች። እቤትም እንደደረሱ ልክ በመጀመሪያ ልጇ ላይ እንዳደረገችው በሁለተኛ ልጇም ላይ አደረገችው። መታቻት፣ ቀጠቀጠቻት። ልጅቷ ግን እናቴ እኔ ምንም የማውቀው ነገር የለኝም፣ ይሄ ልጅ ማን እንደሆነና እንዴት ብሎ ወደ ሆዴ ውስጥ እንደገባ ምንም የማውቀው ነገር የለኝም እያለች ታለቅሳለች። ይህችም እናት በልጆቿ ሁኔታ በጣም ተረብሻለች። አስከተለችና ደግሞ በእነዚህ ሳይበቃት ደግሞ ሶስተኛ ልጇም ደግሞ አንድ ቀን ማልቀስ ትጀምራለች። ይህችም እናት ልጆቼ እያለች አሁንም አንስታ ወደ ሆስፒታል ትወስዳታለች። ይህችም እናት አሁንም ልክ እንደ መጀመሪያዎቹ ሁለቱ ልጆቿ ሶስተኛ ልጇም ነፍሰ ጡር እንደሆነች ዶክተሩ ይነግራታል። ይህች ጎስቋላ እናት አምራ እያለቀሰች ልጇን አንጠልጥላ ወደ ቤቷ ትመለሳለች። አስከትላ ብዙም ቀናቶች ሳይቆዩ ደግሞ አራተኛዋ ልጇ ማልቀስና መረበሽ ትጀምራለች። ልጇን አንጠልጥላ አሁንም ወደ ሆስፒታል ስትሄድ ልጇ ነፍሰ ጡር እንደሆነች ይነገራታል። ይህቺ የመጨረሻ ልጇ ሕፃን ናት፣ ገና 15 ዓመቷ ናት። አሁን ምንም ነገር አላደረገችም። ራሷን ሳተች፣ ተንቀጠቀጠች፣ መቆም እስኪያቅታት ድረስ ታለቅሳለች፣ ትረበሻለች። ልጆቿን ያሳደገቻቸው በስርዓትና በእህትራም ነው። ቂራአት እያስተማረች እሷ ደሃ ናት። በልጅነታቸው ገና ህፃናቶች እያሉ ገና በወጣትነቱ ነበር ባለቤቷ የሞተባት። ይህች እናት አማራጭ ስለሌላት ለልጆቿ ስትል የሀብታሞች ቤት ተቀጥራ ቤት እያጸዳች ልጆቿን ታሳድጋለች። በምታገኘው ገቢ ልጆቿን ታሳድጋለች። ከሚተራርፋቸው ምግብ ይዛም እየመጣች ልጆቿን ትመግባለች። እነዚህ ልጆች አንድም ቀን ከቤታቸው ሳይወጡ ይህ ነገር ተፈጠረባቸው። እናትየዋም ልጆቼ ከቤት ሳይወጡ እቤትም ማንም ሳይመጣ እንዴት ይሄ ነገር ሊፈጠር ይችላል? ልጆቼን ህይወታቸውን ያበላሸብኝ፣ ስማቸውን ቂስማቸውን የሰበረብኝ ማን ሊሆን ይችላል? እያለች ደግሞ እናትየዋ ህይወትን ጠልታታለች። ልጆቿ ያለቅሳሉ፣ አይናቸው እብጥብጥ እስከሚል ድረስ ያለቅሳሉ። በተፈጠረባቸው ነገር ሆዳቸው እንደዚህ በመሆኑ የማንንም ፊት ማየት አይፈልጉም። በጣም ይረበሻሉ፣ ያለቅሳሉ። ራሳቸውንም ሁሉ ለማጥፋት ስለማጥፋት ያወራሉ። ታዲያ በዚህ ነገር የተማረረችው እናት እንዴት እንደዚህ ይሆናል? ልጆቼን ማን ነው የደመረብኝ? ልጆቼን ህይወታቸውን እንደዚህ ያደረገብኝ ማን ነው? ቢያንስ ሰውየውን ማወቅ እፈልጋለሁ እያለች ብትጠባበቅም ሰው በማይገባበት በማይወጣበት ወቅት ምሽትም ቀንም ብትጠባበቅ ማንም ትውር የሚል የለም በዛ አካባቢ። ይህች እናት አምራ እያለቀሰች አማራጭ ያደረገችውን የመጨረሻውን ነገር ለመሞከር ወደ ፍርድ ቤት ትሄዳለች። ፍርድ ቤትም ስትሄድ ቀጠሮ የያዙ ተከራካሪዎች፣ በጉዳያቸው ላይ ቀጠሮ የተያዘላቸው ሰዎችና የህግ ባለሙያዎች በቦታው ነበሩ። ይህችም እናት እንደገባች ዳኛው ፊት ለፊት ላይ በመቆም አምራ ታለቅሳለች። ዳኛውም እናቴ ምንድነው የሆንሽው ንገሪኝ ይላታል። እሷም አልተናገረችም፣ ዝም ብላ እንባዋን ታረግፋለች። ዳኛውም እናቴ ንገሪኝ ምንድነው የሆነ ልጄ እኔ ላይ የተፈጠረው ነገር ቀላል አይደለም ብላ ብቻ
ስቅስቅ ብላ አለቀሰች። የፍርድ ቤቱም ዳኛ ከሷ ከፊቷ እንደተመለከተው ነገር ከሆነ ማንም ፊት የሚወራ ነገር እንደሌላት፣ ሰዎቹን ፈርታ ሰው ፊት መናገር እንዳልፈለገች ይረዳና ውስጥ የነበሩትን ሰዎች የሙያ አጋሮቹንም ጭምር ወደ ውጭ እንዲወጡለት ያደርጋቸውና ብቻዋን ያናግራታል። እናቴ አሁን ተናገሪ፣ በይ ንገሪኝ፣ ምን እንደተፈጠረ፣ ምን ልረዳሽ እንደምችል ንገሪኝ አሁን ይላታል። እሷም እያለቀሰች እኔ ትልቅ ሴትዮ ነኝ፣ ባለቤቴ በወጣትነቱ ነው የሞተው። ልጆች 4 ቆነጃጅት ልጆች አሉኝ። ልጆችን ያሳደግኳቸው በስነ ስርዓት ነው። ሀብታሞች ቤት ተቀጥሬ እያገለገልኩ ከሚተራርፋቸው ምግብ እያመጣው ልጆቼ ጨዋዎች ናቸው፣ ከቤትም አይወጡም እያለች ስለ ልጆቿ ባህሪና አስከትላም ደግሞ ልጆቼ ግን አሁን ላይ 4ቱም ልጆቼ ነፍሰ ጡር ናቸው ትለዋለች። አሟቸው ወደ ሆስፒታል ስወስዳቸው ልጆቼ ነፍሰ ጡር እንደሆኑ ዶክተር ነገረኝ። ይህ ብቻ አልበቃም፣ ከቀን ወደ ቀን ደግሞ ሆዳቸውም እየገፋ ነፍሰ ጡርነታቸው እየለየ መጥቷል። አሁን ደግሞ የረበሸኝ ነገር ቢኖር ልጆችን ማን እንደዚህ አድርጎ ህይወታቸውን እንዳመሰቃቀለላቸውና ልጆቼ ደግሞ ሌት ተቀን የሚያስቡትና ሊያደርጉት የሚፈልጉት ነገር በራሳቸው ማፈርና ራሳቸውን ማጥፋት እያሰቡ ስለሆነ አሁን በዚህ ነገር ላይ አቅም የለኝም በማለት ችግሯን ለዳኛው ትነግረዋለች። ዳኛውም በቃ እናቴ አሁን ወደ ቤትሽ መሄድ ትቻለሽ፣ በዚህ ጉዳይ ላይ እኔ ጣልቃ ገባበታለሁ፣ ይህንን ችግር እኔ እፈታዋለሁ በማለት ይህችን እናት ወደ ቤቷ ይልካታል። እሷን ወደ ቤቷ ከላከ በኋላ ወታደሮች ይልካል። በዛ አካባቢ ማን እንደሚወጣና ማን እንደሚገባ ሌት ተቀን ማንም ሳያያችሁ ያችን ሴትዮ ቤት ተከታተሉልኝ በማለት ይህንን ነገር እሱ ይይዘዋል። ወታደሮቹም ይጠባበቃሉ። ታዲያ በመጠባበቅ ላይ ያሉ አንድ ሰውዬ ብቻ ማንም ሳያየው በደረቅ ሌሊት ላይ ማንም በማይኖርበት ሰዓት ምግብ አምጥቶ በር ላይ አስቀምጦላቸው ብቻ ይመለሳል። ወደ አካባቢው ለክትትል የታዘዙትና የተላኩት ወታደሮችም ወደ ዳኛው በመምጣት አንድ ሰውዬ ብቻ አግኝተናል፣ ያንም ሰውዬ ምንም አያደርግም፣ እንከታተለዋለን፣ ብንከታተለውም ግን ምንም የሚያደርገው ነገር የለም፣ ከገጠራማ ቦታ ይመጣል፣ ምግብ በር ላይ አስቀምጦላቸው ብቻ ማንም ሳያየው ምንም ሳያደርግ ይመለሳል። ይህንን ሰውዬ ብቻ ነው ያገኘነው። ይህም ሰውዬ ሌላ ነገር ሲያደርግ አላየነውም። በርም አይቆረቁርም፣ ምንም አይል፣ ምግብ አስቀምጦ ብቻ ነው የሚመለሰው። ከዚህ ሌላ ማንም በዛ አካባቢ ትውር የሚል ሰው የለም በማለት ለዳኛው ይነግሩታል። ዳኛውም ይህንን ሰውዬ አሁን ወደ እኔ አምጡልኝ ይላቸዋል። እነዛም ወታደሮች በድጋሜ ወደ ቦታው በመሄድ ይህንን ሰውዬ ተጠባብቀው ይዘው ወደ ዳኛው ያመጡለታል። ይህም ሰውዬ እኔ ምንም የማውቀው ያደረኩን ነገር የለኝም ይላል። እሱም አንተ እንደዚህ አድርገሃል፣ የሴትዮዋን ልጆች ችግር የፈጠርከው፣ የሴትዮዋን ልጆች ህይወት ያመሰቃቀልከው አንተ ነህ፣ በህይወታቸው ተጠያቂ አንተ ነህ ይለዋል። እሱም እኔ ምንም ያደረኩን ነገር የለኝም፣ ስለምትሉን ነገር የማውቀው ነገር የለኝም፣ የልጆቹንም ፊት እንኳን አንድም ቀን አይቼው አላውቅም። ነገር ግን ባለቤቷ ባለውለታዬ ስለነበረ ከዚህ በፊት እኔ ችግር ላይ በነበርኩበት ሰዓት ባለቤቷ ባለውለታዬ ስለነበረ እሱ ሲሞት ደግሞ እሷን ለመርዳት የተጠቀምኩበት ዘዴ እኔ ይህንን ያደረኩት የባለቤቷን መልካም ውለታ ለመክፈል ነበረ። እኔ ልጆች አሉኝ፣ ቤተሰቦች አሉኝ። ልጆቼና ቤተሰቦቼ ልጆቼ ግን ሁላቸውም ካገቡ በኋላ አንድም ቀን መጥተው ጠይቀውኝ አያውቁም። ታዲያ ልጆቼ ካልጠየቁኝ ሲጠይቀኝ የነበረውን ሰውዬ አሁን ላይ ችግር ላይ የወደቁትን ሰዎች እኔ ለምን አልጠይቃቸውም በማለት ነበር ይህንን ነገር የጀመርኩት ይላል ዳኛው። ዳኛውም ደግሞ አሁኑኑ ወደ እስር ቤት ውሰዱት በማለት የተናገረውንም ማንም ሳያዳምጠው ተቀባይነት የለውም። እናም ወደ እስር ቤት ይወስዱታል። ቢጮህም እባክህ ጌታ ይርዳኝ፣ እባክህ እኔ ምንም ያደረኩን ነገር የለኝም፣ እኔ እነሱን እናትየዋ ብቸኛ ስለሆነችና ከአቅሟ በላይ ስለሆነ የሚረዳቸው ሰው ስለሌለ እናም በዚህ መልኩ ውለታውን እየመለስኩ ብቻ ነው፣ እንደምታስቡት እናንተ እንደምትለው አይደለም፣ እኔ ምንም ያደረኩን ነገር የለኝም ቢለው ምንም ተቀባይነት የለውም። ወደ እስር ቤት ወሰዱት። ከጥቂት ጊዜያቶች በኋላ ደግሞ እነዚህ 4 ልጆች መጮህ ማልቀስና መረበሽ ይጀምራሉ። ይህችም እናት 4 ልጆቿንም አንስታ ወደ ሆስፒታል ትሄዳለች። አሁን ደግሞ ዶክተር
ልጆቿ በዘር የሚተላለፍ በሽታ ተጠቂዎች እንደሆኑና በቅርብ ጊዜ ኦፕሬሽን አድርገው ሆዳቸው ውስጥ ያለውን ነገር ካላስወጡ ልጆቿ በቅርብ እንደሚሞቱ ዶክተሩ ይነግራታል። እናትየዋም በፍጥነት ወደ ዳኛው በመሄድ የተፈጠረባትን ችግርና ልጆቼ ታማሚዎች እንደሆኑና ሆዳቸው ውስጥ ያለው ልጅ ሳይሆን በዘር የሚተላለፍ በሽታ ስለሆነ ልጆቹ ደግሞ በቅርብ ጊዜ ኦፕሬሽን ካልተደረጉ ሆዳቸውንና ይህ ያበጠው ነገር ካልወጣ ልጆችሽ በቅርቡ እንደሚለዩሽና ህይወታቸው መጨረሻ እንደሆነ ጥቂት ቀናቶች ብቻ እንደቀሩት ይነግራታል። ይህችም እናት እያለቀሰች ወደ ዳኛው በመሄድ ዶክተሩ ያላትን ነገርና እንዲሁም ደግሞ ያንን ሰውዬ በእሷ ምክንያት ወደ እስር ቤት የተወረወረውን ሰውዬ ይቅር እንዲልላትና ከእስር ቤት ነፃ እንዲያወጣላትና ልጆቿ የሆኑትን ነገር ትነግረዋለች። እሱም ከፊት ለፊቷ ያመጣዋል። አምጡልኝ ይልና ወታደሮቹን ሰውየውን አምጥቶ ከፊት ለፊቷ ላይ ያስቀምጠውና እሷም ደግሞ ይቅርታ ወንድሜ በድዬሃለሁ፣ በጣም ይቅርታ፣ ልጆቼ ታማሚዎች ናቸው፣ ከጥቂት ጊዜያቶች በኋላ እንደሚሞቱ ነግሮኛል። እኔ ምንም አቅም የለኝም፣ የቻልኩትን ሁሉ አድርጌያለሁ። በሌላ ነገር መስሎኝ ደግሞ እስከ ዛሬ ድረስ ብዙ አልቅሻለሁ። ይህ የፈጣሪ ትዕዛዝ ነው። በቃ አሁን ቁጭ ብዬ የምጠባበቀው ሞታቸውን ብቻ ነው ስትልም እያነባች ተስፋ የቆረጠች ሴት እንደሆነች ትነግራቸዋለች። ሰውየውም ችግር የለውም የኔ እናት፣ በቃ አሁን ከዚህ ከወጣው የልጆችሽን ኃላፊነት በእኔ ላይ ጣዩ። ምናልባትም ፈጣሪ ይህንን ነገር ያሳወቀኝና በዙሪያሽ ያስቀመጠኝ ምናልባትም አንቺን እንድረዳ ሰበብ እንደሆን አድርጎ ሊሆን ይችላል የፈጠረኝ ይላል። ይህንን እየተናገረ ዳኛውም ደግሞ ቆይ አንተ ሰውዬ ስለምን እንደምታወራ ግን ታውቀዋል? የዚችን ሴትዮ ወጪ እኮ እሸፍናለሁ ያልክ ነው። መላይን ገንዘብ እንደሚፈልግና ብዙ ወጪ እንደሆነ ገንዘቡ የአንድ ባለ ሀብት ያህል ሚሊዮነር ያህል ገንዘብ እንደሚፈልግ ለአንድ ልጅ እንኳን ብቻ አይደለም ይቺ ሴትዮ እየተናገረች ያለችው ስለ 4 ልጆቿ ነው ቢለውም ሰውየውም በቃ ችግር የለውም፣ እኔ ብዙ ያጠራቀምኩት ሀብት አለኝ። ከልጅነቴ ጀምሬ በጣም ጠንካራ ሰራተኛ ነበርኩኝ። ለልጆቼ ብዬ ብዙ ያጠራቀምኩት ሀብት ነበረ። ስለዚህ ልጆቼ ደግሞ አግብተው ትተውኝ ሄደዋል። አንድም ቀን መተው ጠይቀውኝ አያውቁም። ስለዚህ እኔ ትላንት ችግር ላይ በነበርኩበት ሰዓት ከወደኩበት ያነሳኝን ላለሁበትም ስኬት የዳረገኝን ሰውዬ አሁን ላይ ችግር ላይ የወደቁ ቤተሰቦቹን ብጠይቅለት ምንም ችግር የለውም። ስለዚህ አሁን ሀብቴን ለእነዚህ ልጆች የህይወታቸው ማትረፊያ እንዲሆንልኝ ይፈልጋል። ይሄ ሰውዬ ያለውን ሀብት ንብረት ለምስኪኖች ለመጠየቅ እያሰበ ነበረ። ታዲያ አሁን ላይ ከነዚህ በላይ ምስኪንና ገንዘቡ የሚያስፈልጋቸው ሰው እንደሌለ በመረዳት በቃ ሁሉንም ወጪን ይሸፍናለሁ፣ እነዚህን ልጆች ኃላፊነት ወስዳለሁ ባለው መሰረት ከእስር ቤት ወጥቶ እነዚህን 4 ልጆች ወደ ዶክተር በፍጥነት በመውሰድ ልጆቹ ኦፕሬሽን አድርገው ህይወታቸው ከመጀመሪያው በተሻለ መልኩ አምሮባቸው ኦፕሬሽኑም በሰላም ተጠናቆ ወደ ቤታቸው ተመለሱ።